የጉሮሮ መከርከር በኢንፌክሽኖች በአለርጂዎችና እንደ ብክለት ባሉ ሌሎች አካባቢያዊ ሁኔታዎች ምክንያት ሊከሰት የሚችል የተለመደ የሆነ የጤና ችግር ነው። ይህም ምቾት ማጣትን፣ ድርቀትን ወይም ደግሞ ህመምን የሚያስከትል ሲሆን እንደ መዋጥ ወይንም መናገር ያሉ ቀላል እንቅስቃሴዎችን እንኳን አስቸጋሪ ያደርጋል። ምንም እንኳን የጉሮሮ መከርከር በአብዛኛው መጠነኛና በራሱ ጊዜ የሚጠፋ ቢሆንም የቤት ውስጥ መፍትሄዎች እንደ መጀመሪያ ደረጃ ጥሩ የጉሮሮ ህክምና ሊሆኑ ይችላሉ። እነዚህም ተፈጥሯዊ ዘዴዎችን ጉሮሮን ያለሰልሳሉ እንዲሁም ደግሞ ህመሙን የሚያስታግሱ ይሆናል። ታዲያም በዚህ ቪዲዮ ላይ የጉሮሮ መከርከርን ለማስታገስ የሚረዱ የተለያዩ የቤት ውስጥ መፍትሄዎችን እንቃኛለን። እናም መቼ ህክምና እርዳታ ማግኘት እንዳለብንም ግንዛቤዎችን የምናገኝ ይሆናል። እኔ ዶክተር አማኑኤል ነኝ። ቪዲዮን ከመጀመራችሁ በፊት ሼር እንዲሁም ደግሞ ላይክ እያደረጋችሁ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛና የመጀመሪያው ለጉሮሮ መከርከር እንዲሁም ደግሞ ማሳከክ ጥሩ የሆነ መድኃኒት በሞቀ ውሃ እናም ደግሞ ጨው መጉመጥመጥ ነው። በሞቀ ውሃና ጨው መጉመጥመጥ ለጉሮሮ መቁሰል ወይም ደግሞ መከርከር ከሚመከሩ ቀላሉና የተለመዱ የቤት ውስጥ መፍትሄዎች ውስጥ አንዱ ነው። ጨው መቆጣትን ለመቀነስ፣ ባክቴሪያ ለመከላከልና የጉሮሮ አካባቢንም ለማለስለስ ይረዳል። ታዲያም አጠቃቀሙ እንዴት ነው? ግማሽ የሻይ ማንኪያ ጨው ከአንድ ብርጭቆ ለብ ባለ ውሃ ጋር ትቀላቅሉታላችሁ። ውሃው የጉሮሮ የኋላ ክፍል ድረስ መድረሱን በማረጋገጥ ለ15 እስከ 30 ሰከንድ ያክል ትግሞጠሞጡታላችሁ። የተሻለ ውጤት ለማግኘትም በቀን ከ2 እስከ 3 ጊዜ ደጋግሞ መሞከርና ማድረግ ነው። ይሄ ማለት በአጭሩ ምን ለማለት ነው? የሞቀ ውሃ ውስጥ ጨውን እያሟሟችሁ መጉመጥመጥ ማለት ነው። ታዲያም ከ15 እስከ 30 ሰከንድ ያክል ትግሞጠሞጡና መጥፋት ነው። ይሄንንም ሂደት ከ2 እስከ 3 ጊዜ በቀን ውስጥ ብታደርጉት ወይም ደግሞ ብትደጋግሙት የሚመከር ነው። ይሄ መፍትሄ በተለይ በኢንፌክሽን ወይም ደግሞ በአለርጂ ምክንያት ለሚመጣ የጉሮሮ መከርከር በጣም ውጤታማ የሆነ መድኃኒት ነው። ሁለተኛ ለጉሮሮ መከርከር እንዲሁም ደግሞ ቁስለት የሚሆነው የማርና የሎሚ ድብልቅን መጠቀም ነው። ማር የጉሮሮ ኢንፌክሽንን ለመከላከል የሚረዱ ተፈጥሯዊ ጸረ ተዋሲያን ይሄ ማለት አንቲማይክሮቢያል ባህሪያት ያሉት ሲሆን ሎሚ ደግሞ በሽታ የመከላከል አቅምን የሚያጠነክር በቫይታሚን ሲ የበለጸገ ነው። እነዚህ ንጥረ ነገሮች አንድ ላይ ሲቀላቀሉ ለጉሮሮ ኢንፌክሽን ጠንካራ የሆነ መፍትሄ ይሆናሉ። ታዲያ እንዴት እንጠቀም ከተባለ ደግሞ አንድ የሾርባ ማንኪያ ማር ከአንድ የሻይ ማንኪያ የሎሚ ጭማቂ ጋር በአንድ ሲኒ የሞቀ ውሃ ውስጥ ትቀላቅሉታላችሁ። ከዚያም ጉሮሯችሁን እንዲያለሰልሰው ድብልቁን በዝግታ መጠጣት ነው። ይህም የሚያረጋጋ መጠጥ በተለይ ለደረቅ ወይም ደግሞ ለሚቧጭር አይነት የጉሮሮ ህመም ከፍተኛ የሆነ እገዛን ወይንም መፍትሄን ይሰጣችኋል ማለት ነው። ሶስተኛ እንፋሎትን መታጠን። እንፋሎት መታጠን የደረቁ የጉሮሮ ህዋሳትን ለማለስለስና የጉሮሮ መከርከርንም ሊያባብስ የሚችለውን የአፍንጫ መታፈንን ለመክፈት ይረዳል። ለዚህም አጠቃቀሙ እንዴት ነው? ውሃ አፍልቶ በአንድ ጎድጓዳ ሳህን ውስጥ መጨመር ነው። ከዚያም ጥቂት የናና ቅጠል ወይንም የባህር ዛፍ ቅጠል ካላችሁ ትጨምሩበታላችሁ። ከተገኘ ደግሞ የባህር ዛፍ ዘይትን ብትጨምሩ የሚመከር ነው። ከዚያም ራሳችሁን በፎጣ በመሸፈን ለ10 ደቂቃ ያክል አጎንብሳችሁ እንፋሎቱን በጥልቀት መታጠን ነው። እንፋሎቱን መታጠን በተለይ በጉንፋን ወይም ደግሞ በሳይነስ ኢንፌክሽን ምክንያት ለሚመጣ የጉሮሮ መቁሰል ጠቃሚ የሆነ መፍትሄ ነው ማለት ነው። አራተኛ ለጉሮሮ መከርከር እንዲሁም ደግሞ ቁስለት ፍቱን የሆነ መድኃኒት የቤት ውስጥ መድኃኒት ማለት ነው የእጽዋት ሻይ ነው። የእጽዋት ሻይ ጉሮሮን የሚያለሰልሱና ፈውስን የሚያፋጥኑ ጸረ ኦክሳይድ ይሄ ማለት አንቲኦክሲደንትና ጸረ ብግነት አንቲ ኢንፍላማቶሪ ንጥረ ነገሮች የበለጸጉ ናቸው። እነዚህም የእጽዋት ሻይ የሚባሉት የካሞሚል ሻይ፣ የቅርንፉድ ሻይ እንዲሁም ደግሞ የዝንጅብል ሻይ ናቸው። የናና ሻይም ጥሩ የሆነ መድኃኒት ነው። ታዲያ እነዚህ የእጽዋት ሻይ የሚባሉትን ጥቅሞቻቸውን ስናይ ለምሳሌ የቅርንፉድ ሻይ ብንወስድ የቅርንፉድ ሻይ ባክቴሪያን የመከላከልና እብጠትን የመቀነስ አንቲ ኢንፍላማቶሪ ባህሪ ስላለው ሰውነታችን ኢንፌክሽኖችን እንዲቋቋም ይረዳል። በተጨማሪም ደግሞ ለጉሮሮ እፎይታን ይሰጣል ማለት ነው። ሌላው የካሞሚል ሻይ ነው። ይህም ቁስለትንና እብጠትን ይቀንሳል፣ ዘና ለማለትም የሚረዳ ነው። የዝንጅብል ሻይ ደግሞ በሽታ የመከላከል አቅም ያጠነክራል፣ ኢንፌክሽንንም ይዋጋል። ሌላው የናና ሻይ ነው። ከናና የሚዘጋጅ ሻይ የጉሮሮ ህመምን ለማስታገስና እብጠትንም ለመቀነስ ከፍተኛ የሆነ እገዛን ያደርጋል ማለት ነው። ታዲያም የእጽዋት ሻዮችን መጠጣት ጉሮሮን ከማርጠብ ባለፈ ዘላቂ የሆነ እፎይታን ይሰጣችኋል ማለት ነው። ታዲያም ለጉሮሮ ህመም እነዚህን አሁን የጠቀስኳቸውን የእጽዋት ሻይ አይነቶችን ብትጠቀሙ በጣም ጠቃሚና እንዲሁም ደግሞ ፍቱን የሆነ ለውጥን ታገኛላችሁ።
አምስተኛ በቂ ፈሳሽ መውሰድ አስፈላጊ ነው። ከጉሮሮ መከርከር ጋር በምትታገሉበት ወቅት በቂ ፈሳሽ መውሰድ እጅግ ወሳኝ ነው። ፈሳሾቹ ጉሮሮ እርጥበት እንዲኖረው በማድረግ ድርቀትንና ምቾት ማጣትን የሚቀንሱ ናቸው። ታዲያ መውሰድ ያለባችሁ ፈሳሾች የሚባሉት ለብ ያለ ውሃ ከማር ጋር ቢሆን፣ መረቅና ሾርባ እንዲሁም ደግሞ ካይፊን የሌላቸው የእጽዋት ሻዮች ናቸው። ነገር ግን ካይፊን ያላቸው መጠጦችና አልኮልን ማስወገድ አለባችሁ። እነዚህ የጉሮሮን እርጥበት በማድረግ ህመሙን ሊያባብሱ ስለሚችሉ ነው። ታዲያ ለብ ያለ ውሃ ከማር ጋር መረቅና ይሄ ማለት መረቅ ይሄ ከእንስሳት ከስጋ ከቀቀል የሚገኘው መረቅ ለማለት ነው። እንዲሁም ደግሞ ከተለያዩ የእንስሳት ተዋጽኦች ወይም ደግሞ ከስጋም ሊሆን ይችላል፣ ከተለያዩ ነገሮች ከሩዝ ሊሆን ይችላል፣ ከተለያዩ የምግብ አይነቶች የሚሰሩ ሾርባዎች አሉ። ሾርባን ብታገኙ መረቅንም ብታገኙ በጣም ጠቃሚ ነው። ሌላው ካይፊን የሌላቸው ቀደም እንዳልኳችሁ የእጽዋት ሻዮችን ብትወስዱ የሚመከር ነው ማለት ነው። ስለዚህ እርጥበት ይሄ ማለት ፈሳሽ መውሰድ በዋነኛነት ያስፈልጋቸዋል። ፈሳሾቹም እነዚህ አሁን የጠቀስኳቸው ፈሳሾች መሆን ይኖርባቸዋል። ስድስተኛ ዝንጅብልና እርድ። ዝንጅብልና እርድ የጉሮሮ መከርከርን የሚያስታግሱ ተፈጥሯዊ ጸረ ብግነት አንቲ ኢንፍላማቶሪ ይዘት ያላቸው ንጥረ ነገሮች ናቸው። ታዲያ እንዴት እንጠቀም ካላችሁ የዝንጅብል ቁራጭ እናም ደግሞ ጥቂት እርድ በውሃ ውስጥ ለ10 ደቂቃ ያክል ታፈሉታላችሁ። ድብልቁን ማጥለልና ከዛም ለጣዕሙ ማር መጨመር ትችላላችሁ። ይህንንም ጠንካራ ውህድ እብጠትን ይዋጋል፣ ጉሮሮንም ያረጋጋል ማለት ነው። ይህንንም አዘጋጅታችሁ መጠጣት ይኖርባችኋል ማለት ነው። ሰባተኛ ለጉሮሮ መከርከርና እንዲሁም ደግሞ መቁሰል፣ ይህ ማለት ለጉሮሮ መብላት ጥሩ የሆነ መፍትሄ የሚባለው በአፕል ሳይደር ቪኔጋር መቅሞጥመጥ ነው። የአፕል ሳይደር ቪኔጋር ባክቴሪያን የመግደል ባህሪ ያለው፣ ይህም ለጉሮሮ መከርከር ምክንያት የሆኑ ባክቴሪያዎችን ለማስወገድ ይረዳችኋል ማለት ነው። ታዲያ ማጠቃቀሙ አንድ የሾርባ ማንኪያ የአፕል ሳይደር ቪኔጋር ከአንድ ብርጭቆ ለብ ባለ ውሃ ጋር መቀላቀል ነው። ከዚያም በቀን 2 ጊዜ በውህዱ መቅመጥመጥ ብቻ ነው ማለት ነው። ቀለል ያለ የባክቴሪያ ኢንፌክሽን ላለባቸው ሰዎች ይህ መፍትሄ ከፍተኛ የሆነ እፎይታን ሊሰጥ ይችላል ማለት ነው። ሌላው ለጉሮሮ መከርከር እንዲሁም ደግሞ ለጉሮሮ ቁስለት በተለይ ከጉሮሮ ጋር ለተያያዘ ማድረግ የሚኖርባችሁ ነገር ቢኖር ምንድነው? እረፍት መውሰድ ነው። ራሳችሁን በትራስ ላይ ያደርጋችሁ በጎን መተኛት ይኖርባችኋል። ለአካልና ለድምፅ የሚደረግ አካላዊ እረፍት ለጉሮሮ እጅግ ጠቃሚ ነው። በሌላ በኩል በጀርባ መተኛት በጉሮሮ የኋላ ክፍል ላይ ግፊትን ስለሚጨምርባችሁ እብጠትን ሊያስከትልና ላይባብስ ይችላል። ህመምንና እንዲሁም ደግሞ ምቾት ማጣትን ለመቀነስ ትራስ ተጠቅማችሁ እረፍት ማድረግ ይኖርባችኋል። እረፍት አድርጉ ሲባል መተኛት ማለት ነው። ስተኙ ግን በጎናችሁ ትራስ ተጠቅማችሁ መሆን ይኖርበታል ማለት ነው። ስለዚህ እንግዲህ እነዚህ የጠቀስናቸው 8 መፍትሄዎች የጉሮሮ ቁስለትን፣ አጠቃላይ የጉሮሮ ህመምን፣ በተለይ ደግሞ የጉሮሮ አለርጂን፣ ከጉሮሮ ጋር የተያዙ የማይመቹ ምልክቶችን ለማስታገስና እንዲሁም ደግሞ ለመፈወስ የሚረዱ የቤት ውስጥ መፍትሄዎች ናቸው ማለት ነው። ነገር ግን ማወቅ ያለባችሁ አብዛኞቹ የጉሮሮ መከርከር ሁኔታዎች በቤት ውስጥ መፍትሄዎች ሊሻሻሉ ቢችሉም የተወሰኑ ምልክቶች ግን ህክምና ያስፈልጋቸዋል። ታዲያ እነዚህ ምልክቶች ምንድናቸው? ለምሳሌ ከ1 ሳምንት በላይ የሚቆይ የማያቋርጥ ህመም ካለ፣ ለመዋጥ ወይም ለመተንፈስ መቸገር ካለ፣ ከፍተኛ ትኩሳት ወይም ደግሞ የሊምፍ እጢዎች ማበጥ ካለ፣ በጉሮሮ ውስጥ የሚታዩ ነጭ ነጥቦች ካሉ ይህ የኢንፌክሽን ምልክት ሊሆን ስለሚችል እነዚህ ምልክቶች ህክምና የሚፈልጉ መሆናቸው ችላ ሳትሉ መታከም ይኖርባችኋል ማለት ነው። ለቀላል ግን ለጉሮሮ ህመም በተለይ ለጉሮሮ መከርከር እንዲሁም ደግሞ ለቀላል ለሆኑ ለጉሮሮ ቁስለት ምልክቶች ማለት ነው አሁን የጠቀስናቸውን ወይም ደግሞ አሁን የተመለከትናቸውን የቤት ውስጥ መፍትሄዎች በመጠቀም መፍትሄ ማግኘት ይቻላል ማለት ነው። ነገር ግን እነዚህ የቤት ውስጥ መፍትሄዎች ምንም አይነት ለውጥና እንዲሁም ደግሞ እገዛ ማያመጡ ከሆነ ህክምና ማድረጉ ትክክለኛና እንዲሁም ደግሞ አስገዳጅ ይሆናል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት የሚመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ቪዲዮ ሌሎችንም ሊጠቅምና ሊያስተምር ስለሚችል ሌሎችም ስለሚያስፈልግ በቅንነት ሼር እንድታደርጉልኝ ጠይቃችኋለሁ። በቀጣይ በሌላ አስተማሪ ጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።